በምን ስልጣን ነው ይህን የምታደርገው? ምልክቱን አሳይኝ ብለው ጥያቄ ሲያቀርቡት ይህን ቤተ መቅደስ አፍርሱት አላቸው። ምልክቶች ነግራቸው በሶስተኛው ቀን እኔ እሰራለሁ፣ በሶስት ቀን እሰራዋለሁ። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ጅራፍ አንስቶ ሙሉ በሙሉ በጎቹ እንዲወጡ አድርጓል። ከብቶችም እንዲወጡ አድርጓል። ይህ ወርቅና ብር የሚለዋወጡበት መደርደሪያቸውን የሱቁን መደርደሪያ ሙሉ ወገፍታ ማዕዳት ይሆኑ ይላል እና ገለባበጠው። ቤተልሔም የሕይወት ውሃ ያለባት ፈውስ ማየ ፈውስነት ያላት ውሃ የነበረችባት እነ ዳዊት ያቺ ማየ ፈውስነቷን ይናፍቋት የነበረች ያቺ የዳዊት ከተማ በስመ አብ ወወልድ ወመንፈስ ቅዱስ አህዱ አምላክ በአንድነቱ ምንታዌ ሶስትነቱ ርባኤ የሌለበት ዘላለማዊ ንጉሥ አምላካችን መድኃኒታችን ኢየሱስ ክርስቶስ በሰማያት ባሉ መላእክት በምድር ባሉ በደቂቀ አዳም ስሙ የከበረና የተመሰገነ ይሁን። የተወደዳችሁና የተከበራችሁ ያያሉ የልዑል እግዚአብሔር ቤተሰቦች የእናታችን የንጽሕተ ንጹሐን የቅድስተ ቅዱሳን የድንግል ማርያም የአስራትና የቃል ኪዳን ልጆች አባቶች፣ እናቶች፣ ወንድሞች፣ እህቶች፣ ሕፃናት ጭምር በእግዚአብሔር ስም እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ። አሜን። ቸርነቱ የበዛ ልዑለ ባሕርይ ኢየሱስ ክርስቶስ በቸርነቱና በምሕረቱ ጠብቆ እስከዚህ ሰዓት ያደረሰን የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። ዛሬ የምናየው ይህን የሳምንቱን ቀጣይ ሶስተኛውን ሳምንት እንመለከታለን ማለት ነው። ሶስተኛው ሳምንት ምኩራብ ይባላል። ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ቤተ መቅደስ የሄደበት ነው ማለት ነው። የዮሐንስ ወንጌል ምዕራፍ 2 ቁጥር 12 ጀምሮ የምናገኘው ምንባብ ወንጌሉ ላይ ተቀምጧል። በአጠቃላይ በቅዱስ ያሬድ ስያሜ ምኩራብ ይባላል ማለት ነው። ይህንን ቅድመ ኀዊረ ቤተ መቅደስ ከመሄዱ አስቀድሞ ጊዜ ኀዊረ ቤተ መቅደስ በሄደ ጊዜ ድህረ ኀዊረ ቤተ መቅደስ ከሄደ በኋላ ብለን በሶስት ከፍለን እናየዋለን ማለት ነው። ቤተ መቅደስ ከመሄዱ በፊት ሁለት ነገሮች ማየት ይጠበቃል። መጀመሪያ ቤተ መቅደሱ ማየት ይጠበቃል። ሁለተኛ ቤተ መቅደሱ ከመሄዱ በፊት የት ነበር የሚለውን ማየት ይጠበቃል ማለት ነው። እነዚህን ስንመለከት የመጀመሪያ ቤተ መቅደሱ ስንመለከት በኢየሩሳሌም ሁለት ታላላቅ ቤተ መቅደሶች ተሰርተዋል ማለት ነው። የመጀመሪያው ቤተ መቅደስ በ956 ዓመት የተከናወነው ሰሎሞን በነገሰ በ4 ዓመት በሶስተኛው ወር ሰኔ 7 ቀን ማክሰኞ ቀን መሰረት ድንጋይ የተጣለበት 7 ዓመት ፈጽሞ ህዳር 11 ቀን የተመረቀው የሰሎሞን ቤተ መቅደስ ማለት ነው። ይህ ቤተ መቅደስ ከሰሎሞን ጀምረን እስከ 10 ነገድ ምርኮ 200 ዘመን ነው። ከ10 ነገድ ጀምረን እስከ 2 ነገድ ምርኮ ስንቆጥር 230 ድምር 430 የሆነ ማለት ነው። 430 ዓመት አገልግሎት ሰጥቷ ማለት ነው። ይህ ቤተ መቅደስ 430 ዓመት አገልግሎት የሰጠው ቤተ መቅደስ በሁለቱ ነገድ ምርኮ ጊዜ በባቢሎኑ ንጉሥ ናቡከደነፆር በሱ ሰራዊት የሰራዊት አለቃ በሆነው በናቡዛርዳን ይህ ቤተ መቅደስ ፈርሷል ማለት ነው። ይህ ቤተ መቅደስ ፈርሶ ሁለቱ ነገድ ተማርከው በፋርስ ባቢሎን ኖረው 70 ዘመን ቆይተው ከመጡ በኋላ አሁን የገባበት ጌታችን መድኃኒታችን ኢየሱስ ክርስቶስ የገባበት 46 ዘመን የፈጸመው መቅደስ ተሰርቷል ማለት ነው። ስለዚህ ጌታችን መድኃኒታችን ኢየሱስ ክርስቶስ 40 መዓልት 40 ሌሊት ጾሞ በቃና መንደር በተደረገው በደኪማስ ሰርግ ተገኝቶ ሰርጉን ከባረከ በኋላ የመጀመሪያውን ታምር አድርጓል ማለት ነው። መጀመሪያ ታምር ማለት 40 ቀን ከጾመ በኋላ ያደረገው ወንጌል ሲያገለግል ለማለት ተፈልጎ እንጂ ከዛ በፊት ታምራትን አላደረገም ማለት አይደለም። ይህንን አድርጎ ቀጥታ ቅፍርናሆም ወደምትባል ሰፈር ወይም ሀገር ሄዶ
11 ቀን ከቆየ በኋላ የመጀመሪያው ፋሲካ ወደዚህ ቤተ መቅደስ ሄድ ይላል። የመጀመሪያው ፋሲካ ወደዚህ ቤተ መቅደስ ሲሄድ ግን ያው ያገኘው ቤተ መቅደሱ በቤተ መቅደስነት ተከብሮ አልነበረም። እስከዚህ ድረስ ቅድመ ቤተ መቅደስ ከመሄድ በፊት የነበረው ታሪክ ነው ማለት ነው። ጊዜ ቤተ መቅደስ በሄደ ጊዜ ቤተ መቅደሱ እንደ ቤተ መቅደሱ ተከብሮ ስብሐተ እግዚአብሔር እየተደረሰበት ጸሎት እየተደረገበት አልነበርም ያገኘው። ቤተ መቅደሱ የገበያ ማዕከል ሆኖ ነበረ በወቅቱ ማለት ነው። ዘሩባቤል ያሰራው ቤተ መቅደስ 46 ዘመን የፈጸመው ቤተ መቅደስ በሚገርም ሁኔታ የንግድ ማዕከል ሆኖ ንግዱ ተጧጥፎ ነበር ያገኘው። ከብቶቹ፣ በጎቹ፣ ርግቦቹ ብሩን ወደ ወርቁ ወደ ብር የሚለውጡ ሰዎች ተቀምጠው ገበያ አድርገውት ነበረ ማለት ነው። በአንድ ወቅት በካሌብ የቀናቸዋ ቤተልሔም ብዙ ጊዜ ስመ ተፋልሶ ያገኛት ከብታ ተብላለች። ሌላ ጊዜ ደግሞ ኤፍራታ ተብላለች። በኋላ መጨረሻ በልጁ በልሔም ቤተልሔም የተባለችው ቤተልሔም የሕይወት ውሃ ያለባት ፈውስ ማየ ፈውስነት ያላት ውሃ የነበረችባት እነ ዳዊት ያቺ ማየ ፈውስነቷን ይናፍቋት የነበረች ያቺ የዳዊት ከተማ ቤተልሔም በአንድ ወቅት ነቢዩ ሚክያስ አልፎ ሲሄድ ይህ ሁሉ ጠፍቶ እንስሳት ተሰማርተውባት አራዊት ሰልጥነውባት ቋያ ሰፍሮባት እንዳገኘ ሁሉ ጌታችን መድኃኒታችን ኢየሱስ ክርስቶስም ወደዚህ ቤተ መቅደስ ሲሄድ ያ የጸሎት ቦታ የነበረው የገበያ ማዕከል ሆኖ ነው ያገኘው። ከብቶቹ ተሰማርተውበት የሚሸጡ የሚለውጡ ሰዎች ያሉባት፣ ለገበያ የሚወጡ በጎች የነበሩባት፣ ርግቦች የነበሩባት ቤተ መቅደስ ሆኖ አግኝቶታል። ያን ቤተ መቅደስ ማለት ነው። በዚህን ጊዜ ጌታችን መድኃኒታችን ኢየሱስ ክርስቶስ ጅራፍ አንስቶ ሙሉ በሙሉ በጎቹ እንዲወጡ አድርጓል። ከብቶቹም እንዲወጡ አድርጓል። ይህ ወርቅና ብር የሚለዋወጡበት መደርደሪያቸውን የሱቁን መደርደሪያ ሙሉ ወገፍታ ማዕዳት ይሆኑ ይላል እና ገለባበጠው ይላል። ገለባበጠና አስወገደ። ከዚህ በኋላ ግን ቀጭን ትእዛዝ አዘዘ። የተግበሩ ቤታ ወይ ቤተ ምስያት የአባቴን ቤት የገበያ ማዕከል አታድርጉዋል። ይህ ትእዛዝ ነው። ሁሉን ካጸዳ በኋላ ነው ቤተ መቅደሱን በጎቹን ካስወጣ፣ ከብቶቹን ካስወጣ፣ መደርደሪያውን ከገለበጠ፣ ርግቦቹንም ካስወገደ በኋላ በአጠቃላይ ይህንን ሁሉ ቤተ መቅደሱን ካጸዳ በኋላ ለሙሉ እዛ ለተሰበሰበው ይትግበሩ ቤታ ወይ ቤተ ምስያት የአባቴን ቤት የገበያ ቦታ የገበያ ማዕከል አታድርጉት ብሎ ቀጭን የሆነ ትእዛዝ ነው በቃ አስቀመጠ ማለት ነው። ካጸዳ በኋላ ድረ መቅደሱን ገብቶ ካጸዳ በኋላ የተናገረው ኃይለ ቃል ነው። ይህን ቃል ሲናገር ወዲያው ደቀ መዛሙርቱ ዳዊት የተናገረው የቤትህ ቅናት በላኝ ብሎ የተናገረውን ዳዊት የተናገረውን ትንቢቱን አስታወሱ ይላል። በዛን ሰዓት የገበያ ማዕከል አድርገው የነበሩ ሰዎችን ቀርብ ብሎ ክርስቶስን ጠይቀውታል። ምን አይነት ጥያቄ ጠየቁ ሲባል በምን ስልጣን ነው ይህን የምታደርገው? ምልክቱን አሳይኝ ብለው ጥያቄ ሲያቀርቡት ይህን ቤተ መቅደስ አፍርሱት አላቸው። ምልክቶች ነግራቸው በሶስተኛው ቀን እኔ እሰራለሁ፣ በሶስት ቀን እኔ እሰራዋለሁ ብሎ ሲነግራቸው አይሁድ ይህ ቤተ መቅደስ 46 ዘመን የፈጸመው እንዴት በሶስት ቀን ይሰራል ብለው በራሳቸው ጅጊታ በራሳቸው ትርጓሜ በራሳቸው አተታተውታል። እሱ ግን እየተናገረ ያለው ስለ ስጋው ስለ ቤተ መቅደስ ብሎ የጠራው ስለ ስጋው በሶስት ቀን ስለሚያስነሳው ዋጋ ከፍሎ ስለሚነሳው ነበር የነገራቸው ማለት ነው። ስለዚህ ይህ ሳምንት በአጠቃላይ በዚህ ልክ ነው ማለት ነው። በነገራችን የሶሎሞን ቤተ መቅደስ ማክሰኞ ቀን ነው ግንቦት ሰኔ 7 ቀን ማክሰኞ ቀን ተጀመረ። ህዳር 11 ቀን አለቀ። የተፈጸመው በዕለተ ዓርብ ነው። ሲጀመር በዕለተ ሰሉስ ነው የተፈጸመው በዕለተ ዓርብ 7 ዓመት ነው የፈጸመው። ያ ቤተ መቅደስ የአማናዊ መቅደስ የኢየሱስ ክርስቶስ ምሳሌ ነበር። ኢየሱስ ክርስቶስ ይችን ዓለም
በዕለተ እሁድ ተጸንሶ በዕለተ ሰሉስ ማክሰኞ ቀን የተዋለደው። በማኅፀን የጀመረውን ስራ የመጨረሻ ያጠናቀቀው ደግሞ መቼ ነው ሲባል በዕለተ ዓርብ ነው። ያ መቅደስ የማን ነው ሲባል የክርስቶስ ምሳሌ ነበር። ሰባት ፍጹም ነው። እስመ ውልቆ ሰብአ ሰባቱ ብሎ ጌታችን መድኃኒታችን ኢየሱስ ክርስቶስ ፍጹም ካሳን ክሶ የመጨረሻ የካሳን ስራ ያጠናቀቀበት ያ ቤተ መቅደስ በናቡዛርዳን የፈረሰው ማለት ነው። ቤተ መቅደሱ ሲመረቅ ደስታ ነበረ። የመጀመሪያም ደግሞ ቤተ መቅደሱ መሰረት በጣለበት ሰሎሞን በደስታ ነበር የነበረው። ጌታችን መድኃኒታችን ኢየሱስ ክርስቶስም ሲጸነስ በተጸነሰ ጊዜ በሎም ደግሞ በተወለደ በተጸነሰ ጊዜ ጽንሱን ማን አመስግናለች ከተባለ ኤልሳቤጥ ምን ብላ ሲባል እመቤታችን ሰላምታ ስትሰጣት ቡርክት አንቲ እምአንስቶ ወፍሬ ከርስኪ፣ አንቺ ከሴቶች ተለይተሽ መርገመ ሥጋ መርገመ ነፍስ የሌለብሽ በረከተ ሥጋ በረከተ ነፍስን እያማለሽ የምታሰጭ ቡርክት ነሽ ካለች በኋላ የማኅፀንሽ ፍሬ ኢየሱስ ክርስቶስ ደግሞ በረከተ ሥጋ በረከተ ነፍስን የሚያድል ክቡር ምስጉን ነው ብላ አመስግናለች። ለምን ሲባል ቤተ መቅደሱ እዚያ ሲታነጽ በደስታ እንደነበረ ልክ ማለት ነው። ልክ ሶሎሞን ቤተ መቅደሱ ሲታነጽ ሲጀምረው መሰረት ሲጥል ደስተኛ እንደነበረ መጨረሻም ደግሞ በሚመረቅበት ሰዓትም ደግሞ እንዳመሰገነ ጌታችን መድኃኒታችን ኢየሱስ ክርስቶስ አማናዊ መቅደስ ከአማናዊቷ መቅደስ ከድንግል ማርያም በተወለደ ጊዜ ደግሞ ሰማያውያንና ምድራውያን መላእክት ተሰብስበው ስብሐት ለእግዚአብሔር በሰማያት አንዱ ሆነው ስብሐት ለእግዚአብሔር በሰማያት ወሰላም በምድር ብለው አመስግነው ማለት ነው። ስለዚህ ቤተ መቅደሱ መቼ ሲባል ሶሎሞን በ956 ሶሎሞን በነገሰ በ4 ዓመቱ በሶስተኛው ወር በሶስተኛው ሰኔ 7 ማለት ነው። የዕብራውያን የወር መቆጠሪያቸው አንደኛ ብሎ ሚያዝያ ነው፣ 2 ግንቦት ነው፣ ሶስተኛ ሰኔ ስለሆነ ሰኔ 7 ቀን በዕለተ ሰሉስ ተጀመረ። በዕለተ ዓርብ ደግሞ ህዳር 11 ቀን ተፈጸመ ማለት ነው። ይሄ ነው። ስለዚህ ጠቅለል ስናደርገው መቅደሱ ለአማናዊ መቅደስ ምሳሌ እንደነበረ እንመለከታለን ማለት ነው። በዘሩባቤል የተፈጸመው ይህ 46 ዘመን የፈጸመው መቅደስ ደግሞ ምን ነበረ ሲባል በ46ቱ ዘመን የ46ቱ ብሉያት መጻሕፍት ምሳሌ ነበር ማለት ነው። ስለዚህ ስለ ስጋው ደግሞ 46ቱ መጻሕፍት ደግሞ ስለ ክርስቶስ ይወርዳል ይወለዳል ብሎ ትንቢቱ የተጻፈበት ስለሆነ ይህንን ያስቀምጣል ማለት ነው። እንዲህ ካልነ ወደ ምስጢራዊና የምኩራብ ስርዓት ማየት ይጠበቅብናል ማለት ነው። አሁን የሳምንት ምኩራብ ስለሆነ ሙሉ ታሪኩን አይተናል ማለት ነው። ሙሉ ታሪኩን ካየነው በዚህ ሳምንት አገልግሎቱ ምን ይመስላል፣ ምን ይከናወንበታል የሚለው ማየት ያስፈልጋል። በዚህ ሳምንት አንደኛው ምህላ ምኩራብ የሚባል ይፈጸምበታል፣ ምህላ ይደረስበታል። ምህላ ምኩራብ ይባላል በቅዱስ ያሬድ አስተምህሮ ወይም ስርዓተ ድጓ። ምህላ ምኩራብ ምንድነው ከተባለ ምህላ ምኩራብ የያዕቆብ ነው ማለት ነው። የያዕቆብ ነው። አባታችን ያዕቆብ ለብዙ ዘመን ሲያዝን ነበረ። የመጨረሻ ልጁ ዮሴፍ በልጁ ዮሴፍ ሞተ ብለው ነግረውት በልጁ ዮሴፍ መጥፋት ምክንያት ለበርካታ ዘመን ሲያዝን ነበርና በኋላ ደግሞ የልጁ የዮሴፍን በሕይወት መኖር በሰማ ጊዜ ተደስቶ ቤርሳቤ ወደሚባለው ጎዳና ሂዶ መስዋዕት አቅርቦ እግዚአብሔር በምህላ ጠይቆ ማለት ነው። መስዋዕት አቀረበ። መጀመሪያ ምህላ ያዘ። ከምህላው በኋላ መስዋዕት አቀረበ። እግዚአብሔርን አመሰገነ ማለት ነው። በዚህ በምኩራብም የመጀመሪያ ጌታችን መድኃኒታችን ኢየሱስ ክርስቶስ ወደ ምኩራቡ ሄደ፣ ወይም ደግሞ ወደ ቤተ መቅደሱ ሄደ። ቤተ መቅደሱን ካጸዳ በኋላ ቅዱስ ያሬድ ደስታን ከደስታ በማመነጻጸር ማለት ነው። ልክ ያዕቆብ ለብዙ ዘመን ያዝን የነበረው የመጨረሻ የዮሴፍን በሕይወት መኖር በሰማ ጊዜ መስዋዕት እንዳቀረበ ጌታችን መድኃኒታችን ኢየሱስ ክርስቶስ ለብዙ ዘመን የገበያ ማዕከል የነበረው መቅደሱን ካጸዳ በኋላ ይህንን ምህላ አምጦ የደስታውን ምህላ ንጹሕ መሆኑ መቅደሱን ለማረጋገጥ ቅዱስ ያሬድ ይህን ምህላውን የደስታው ምህላ ከደስታ አምጦ ምኩራብ ላይ እንዲደርስ አድርጎታል ማለት ነው። ያዕቆብ ያደረሰው ምህላ ምን ነበረ ሲባል ስለ ልጁ መገኘት በደስታ ያቀረበው የምስጋና ምህላ ማለት ነው። ይህንን ቅዱስ ያሬድ ለምን እዚህ ጋር መጣው ከተባለ ደግሞ ቤተ መቅደሱ ስለጸዳ አማናዊ መቅደስ ኢየሱስ ክርስቶስ ወደ ቤተ መቅደሱ ገብቶ
የገበያ ማዕከል የነበረውን ከብቶች ይሸጡበት የነበረውን በጎች ይሸጡበት የነበረውን ርግቦች ይሸጡበት የነበረው ወርቅና ብር ይለዋወጡበት የነበረውን ይህንን ስላጸዳው ይህንን አመጣ ቅዱስ ያሬድ ስላሰርቶታል ማለት ነው። ከዚህ መካከል በጣም በሚገርም ሁኔታ ካለ ሕግ የሚል ምልጣን አለ። ካለ ሕግ የሚል ምልጣን ቅዱስ ያሬድ ሰርቶለታል። ቅዱስ ላይ ምልጣን የለም፣ ዘወረደ ላይ ምልጣን የለም። ምኩራብ ላይ አልፎ ግን ካለ ሕግ ብሏል ማለት ነው። ካለ ሕግ ማለት ነው ሁለተኛ ሕግ ማለት ነው። ካለ ሕግ ብሎ ፍጹም ተፋቅሮ ብሎ አስቀምጧል። ሁለተኛው ግን ፍጹም ፍቅር ነው ብሎ ነው ያስቀመጠው። ፍጹም ፍቅር ነው ብሎ ያስፈልገው ምን ማለት ነው ብለን ስንመለከት ካለ ሕግ ብሎ እዚህ ጋር ለምን ምልጣን ሰራለት ሲባል የመጀመሪያውን ዘወረደን በዘመነ አበው ነው የሚመስለው። ሁለተኛውን ቅድስትን የሚመስለው በዘመነ ነቢያት ነው። ሶስተኛውን አሁን ካለ ሕግ የሰራለትን በዘመነ ካህናት ነው ማለት ነው። ካለ ሕግ ማለት ነው ማለት ነው የመጀመሪያው ሕግ ብሎ የጠራው ቅዱስ ያሬድ በዚህ አጠራ ምንድነው ሲባል የመጀመሪያው ቅድመ ዓለም ከአብ አካል ዘማካል ባህሪ ዘንባህሪ እንበላ ገብሮ እንበለ መንጸፋንስ ያለ እናት መወለዱ ቀዳማዊ ሕግ ብሎታል። ሁለተኛው ሕግ ብሎ ደግሞ ያለ እናት መወለድ ነው። ቅድመ ዓለም ከአብ አካል ዘማካል ባህሪ ዘንባህሪ እንበላ ገብሮ መንጸፋንስ መቅደም መቀዳደም መብለጥ መበላለጥ በሌለበት ልደት የተወለደውን ልደት ቀዳማዊ ሕግ ብሎ ከጠራ በኋላ ይህኛውን ሁለተኛ ሕግ ብሎ የጠራው ደግሞ በቅድመ ዓለም ከአብ አካል ዘማካል ባህሪ ዘንባህሪ የተወለደው አካላዊ ቃል ከእመቤታችን ከስጋዋ ስጋ ከነፍሷ ነፍስ ነስቶ ያለ አባት የተወለደው ሁለተኛው ልደት ካለ ሕግ ብሎ ተማተው ሊቁ ናምን ክሌተ ልደታት ብሎ ያለውን እዚህ ጋር ካለ ሕግ ብሎ ተማተው ካለ ሕግ ሲቀጽ ሲያለቅስ ነበረ። በዚህ ምክንያት የአዳም ንባ እግዚአብሔርን ወደዚህ እንዲመጣ አድርጎታ ማለት ነው። ፍቅር ሰሃቦ ለወልዳ ፍቅር ሰሃቦ ብሎ ለወልዳ እያል መንበሩ ዋውጾ እስከ ሞት እግዚአብሔር ወልድን ፍቅር ወደዚህ ዓለም ሳበው እስከ ሞት አደረሰው ብሎ አባ ሕርያቆስ የገለጸውን በሌላ መልኩ እዚህ ጋር ደግሞ ይህም ፍጹም ፍቅር ነው ብሎታል። በነገራችን ፍቅር የሚለው የክርስቶስ ስም ነው። ሕፃን ተወለደልን፣ ወንድ ልጅ ተሰጠን፣ ስሙም ድንቅ መካር፣ ኃያል አምላክ፣ የዘላለም አባት፣ የሰላም አለቃ ተብሎ ይጠራል። ሰላምን ማለት ነው ሲባል ተሳለመ ማለት ተፈቃቀር ማለት፣ ሰላም ማለት በሌላ መልኩ ፍቅር ማለት ነው። ሐዋርያውም እግዚአብሔር ፍቅር ነው ብሎ ገልጾታል ማለት ነው። ስለዚህ ይህም ፍጹም ፍቅር ብሎ ከሁለት አካል አንድ አካል ከሁለት ባህሪ አንድ ባህሪ ከሁለት ግብር አንድ ግብር ሆኖ የተወለደው ሁለተኛውን ልደት ያለ አባት የተወለደውን ካለ ሕግ ብሎ ቅዱስ ያሬድ ገልጾታል ማለት ነው። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በዚህን ሳምንት በአጠቃላይ የምታገለግለው ክርስቶስን ማዕከል አድርጋ ነው። በነገራችን ላይ የትኛውም አገልግሎቷ የቤተክርስቲያን ክርስቶስን ማዕከል ያላደረገ አገልግሎት የላትም። የቅዱስ ያሬድ ድጓ በሳምንቱ በአጠቃላይ ስለ ክርስቶስ ወደ መቅደስ መግባትና ማጽዳት የሚናገር ሲሆን ሙሉ በሙሉ ክርስቶስን ማዕከል ያደረገ ነው። በርካታ ሰዎች የሚደናገሩት የማስተዋል ችግር ያለባቸው የግንዛቤ ጥረት ያለባቸው ሰዎች አዋልድ እያሉ ይጠሩታል። የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን ቅዱሳት መጻሕፍት በአጠቃላይ ክርስቶስን ማዕከል ማያደርግ መጽሐፍ የለም። ቅዱሳት ገድላት ክርስቶስን ማዕከል ያደርጋሉ። ቅዱሳት ድርሳናት ክርስቶስን ማዕከል ያላደረገ ድርሳናት የላትም። ቅዱስ ክርስቶስን ማዕከል ያደረገ ቅዱሳት ገድላት የላትም። ክርስቶስን ማዕከል ያላደረገ የተአምራት ወይም የገድላት መጽሐፍ የላትም። አሁን ድጓው ሙሉ ዝመለከተው ክርስቶስን ማዕከል ያደረገ ማለት እና በርካታ ሰዎች ብዙ ጊዜ የሚናጡት ከቤተክርስቲያኗ ስርዓት የቤተክርስቲያኗን ስርዓት ሲነቅፉ የምናያቸው ገድላት ተአምራትን ሲነቅፉ የምንመለከታቸው ክርስቶስን ማዕከል የሚያደርጉ እየመሰላቸው ናት። ስለዚህ ይሄ ነው ማለት ነው። በዚህን ሰዓት በአጠቃላይ ክርስቶስን ማዕከል አድርጋ ቤተክርስቲያን ታገለግላለች። ይህን ምኩራብ ማለት ነው። እንዲያውም በምኩራብ በጣም በሚገርም ሁኔታ ጾሙን ይሄ ርቶ ሃይማኖት የተባለው ምኩራብን ሲሰራ ጾምን በደንብ አድርጎ ይገልጸዋል ማለት ነው። ክርስቶስ ጾመ፣ ከዛ በኋላ እኛ እንድንጾም አርያውን ሰጠን ይላል። ቅዱስ ያሬድም ይህን ያስቀምጣል። ክርስቶስ ጾመ ይላል፣ አርያው ከመ ያበነ
እኛን ጾሞ አብነት የሆነን ዘንድ እሱ ጾሞ እኛን ጾሞ ለማለት እሱ ጾመን ይላል። እሱ ጾመ ብሎ ያስቀምጣል። ስለዚህ ጾም ደግሞ የሁሉም መሰረት ናት ማለት ነው። የሁሉም እስመ ጾምማ ለጸሎት ጾም የጸሎት እናት ናት። ወነቃ ለአንብ የእንባ ምንጭ ናት። ወእህታ ለአርምሞ የጸጥታ የዝምታ እህት ናት። ወጥንተ ኩሉ ገል የገል ሁሉ መሰረት ናት፣ መጀመሪያ ናት ይላል። ስለዚህ ከጾም ምን ይወለድ? የዋህነት ይወለዳል። ከየዋህነት ምን ይወለዳል? ንጻ ሥጋ ንጻ ነፍስ ይወለዳል። ከንጻ ነፍስ ምን ይወለዳል? ፍቅር ይወለዳል። ከፍቅር ምን ይወለዳል? ፍጹም ርኅራኄ ማለት። ስለዚህ ቤተክርስቲያን በዚህ ልክ ክርስቶስን ማዕከል አድርጋ ስትጾም ክርስቶስን ማዕከል አድርጋ ነው። ጾሙ ማነው መጀመሪያ ጾሙ የጾመ? ክርስቶስ ነው ማለት ጾሙ ነው ጾሙ ያለ ማለት። ስለዚህ አሁንም አገልግሎቱ ሙሉ ክርስቶስን ማዕከል ያደረገ ነው ማለት። ክርስቶስን ማዕከል ያደረገ ነው። በዚህ ሰዓት 52ቱ እነዚህ ቅንያት የሚባሉ 52ቱ ቅንያት ይደረጉ። እነዚህ ሁሉ ክርስቶስን ማዕከል ያደረጉ ናቸው። በዚህ ሳምንት የሚከናወኑ ማለት እና የሳምንት ምኩራብ ብለን ስንመጣ ወደ ቤተ መቅደስ የሄደበት ቤተ መቅደስን ያጸዳበት ከዛ በኋላ የገበያ ማዕከል የሆነውን የጸሎት ማዕከል ያደረገበት ወደ ቀደመው ክብሩ ቤተ መቅደሱ እንዲመለስ ያደረገበት ነው። አሁንም ቢሆን ሰው ቤተ መቅደስ ማን ነው ሲባል የመጀመሪያው ቤተ መቅደስ ሰው ነው። ስለዚህ ሰው ራሱን ምን ማድረግ አለበት? የገበያ ማዕከል ማድረግ አይጠበቅበትም። አታድርጉ ስለተባለ ማለት ነው። የኃጢአት ማዕከል ማድረግ የለበትም። ቤተ መቅደሱን የክርስቶስ ማደሪያ ሊያደርገው ይገባ ማለት ነው። በጾም በጸሎት መወሰን፣ ቃሉን መጠበቅ፣ በቃሉ መኖር ማለት ነው። መወዝ አቀበ ቃሌን የሚጠብቅ ሰው ቢሆን አነ ወመንፈስ ቅዱስ እንመጻብዮ እኔ አብ መንፈስ ቅዱስ እንመጣለን ማደሪያ ወንገብር ምዕራፍ ማደሪያ እናደርገዋለን ተብሎ ተጽፏል። ስለዚህ ሁላችንም መቅደሱ እኛንና መቅደሱ በ40 ቀን ያገኘነውን ልጅ በአግባብ በትሩፋት ማሳደግ ይጠበቅብናል። በ40 ቀን 7 ሀብታት አግኝተናል። መንፈሰ ለብዎ የሚባለውን፣ መንፈሰ ጥበብ የሚባለውን፣ መንፈሰ ኃይል የሚባለውን፣ መንፈሰ አጽንዖ የሚባለውን፣ መንፈሰ ፈሪሃ እግዚአብሔር የሚባለው፣ መንፈሰ ሃይማኖት የሚባለው አጠቃላይ 7ቱን ሀብታት አገኘን። 7ቱ ሀብታት ደግሞ በጾም በጸሎት የሚያድጉ ናቸው። እነዚህ ሲያድጉ ተራራውን ማፍለስ፣ ባህሩን መክፈል። አባቶቻችን በ40 ቀን ባገኙት ልጅነት ባህሩን ከፍለዋል፣ እሳቱን አቀዝቅዘዋል፣ ተራራውን አፍልሰዋል ማለት ነው። አጋንንትን ደንጋይ አሸክመዋል። ዘንዶውን መሰላል አድርገው ወደሚፈለግበት ቦታ ሄደዋል። ስለዚህ እኛም ይህን ሳምንት በጾም በትሩፋት በአጠቃላይ 40ውን ጾማት ነው እንደ ስርዓተ ቤተክርስቲያን በቃለ ወንጌሉ በምክረ ካህን በፈቃደ ካህን ሂደን በረከት ማግኘት ይጠበቅብናል። መቅደሳችንን የጸሎት ቦታ ማድረግ ይጠበቅብናል። ዋጋ ተከፍሎበታል። ዋጋ የተከፈለው ደግሞ የብር አይደለም፣ የአልማዝ አይደለም፣ የከበረ ነገር አይደለም፣ ዓለም የተስማማችበት ዶላር አይደለም፣ ፓውንድ አይደለም፣ የስጋው ቃል ደም ነው ማለት ነው። ይህን ከሆነ መቅደሳችን አከከለ በረከት ማግኘት ይጠበቅብናል ማለት ነው። ይህን ሳምንት ይመስላል። ያስተማረን የገሰጸን የአባቶቻችን አምላክ ስሙ የከበረና የተመሰገነ ይሁን። እኛም በተማርነው ደግሞ ንስሐ ገብተን ቅዱስ ሥጋውን ተቀብለን ክቡር ደሙን ጠጥተን እግዚአብሔርን መንግሥት እንወርስ የአምላካችን ቅዱስ ፈቃዱ ይሁንልን። ወስብሐት ለእግዚአብሔር።